የምን መድኃኒት ነው የምታወሪው? ስለምን መድኃኒት ነው የምታወሪው አንቺ? ታረጋት ነው ወንድሜ ላይ ወረድ በል። ወንድሜን ተወው። ወንድሜ ማለት ልጄ ነው። ስራዬን ልስራበት። ስራ መስራት መብት ነው፣ ግን ጥያቄ ደስ የማይል ነገር ነው። እሷ እኮ የቤት ሰራተኛ ናት። እኛ ባለቤቶች እሷ ምንም የምታውቀው ነገር ነገር ያላገኘውን ከእሷ ምን ታገኛለህ? አንድ ነገር እንድታውቁ ፈልጋለሁ። እኔ የራሴን መረጃ ሰብስቤ የራሴን ነገር አጣርቼ የምመጣ ሰው ነኝ። እዚች ጋር ምንም አይነት ጫና እሷ ላይ እንድትፈጥሩ አልፈልግም። ሙሉ መረጃው ያለው አንተ ጋር ነው። ያንተ ኃላፊነት ነው ከጅቡቲ ተነስቶ ኢትዮጵያ እንዲደርሱ ማድረግ። እንዴት ማለት ምን ማለት ነው? ምንም የማውቀው ነገር የለም በሰዓቱ ማለት ለሊት 7 ሰዓት ላይ ወጣችሁ 9 ሰዓት ላይ የተመለሳችሁት ስራ ደርሳችሁት ነው ሰውየውን ምንድነው ያደናበራችሁ? በቃ አሁን ስለ ቤተሰባችን እየጠየቅ ያለው ስለ ቤተሰባችን ደግሞ እና እናንተን የጠየቁትን ጥያቄ ነው እሷን እየጠየቁኝ ያለው። የኛ አጋዥ ናት እንጂ የኛን ታሪክ የምታወራ ሴት አይደለች። የመጣችሁ እኛ ቤት ልታግዘን ነው። አጋዣችን ናት። አጋዣችን ናት። የቤታችን አጋዥ ናት። ትክክል። ስለዚህ ስለኛ ቤተሰብ የምትጠይቃት እሱ ማታ ያወጣል፣ ከዛ እንደዚህ ይገባል፣ እንደዚህ ምን አስጠየቀኛ መለስነና እሷ የምትመልሰው መልስ ምን የሚያስደነግጥሽ ነገር አለ? የሚያስፈራሽ ነገር አለ? ግን ስለኛ ቤተሰብ ገበና የምናውቀው እኛ ነን እንጂ አጋዣችን አይደለችም። ናቸው እነዚህ ሁለት ጋሽ ተካልኝን ለሁለት ተሸክሞ መኪና ውስጥ እያስገባ ያለው የገዛ ልጃቸው ሰለሞን ያ ሁሉ ነገር አባቱ ሲሰቃይ አባቱ ያ ሁሉ ነገር ሲሆን ተቀምጬ ማርበት ጊዜ ነበር። አባቴ ተነስቶ እንዳይወጣ ተቀምጬ ራሱ በማርበት ሰዓት ላይ ምን እንደሆነ አላውቅም። የሆነ ሰዓት ላይ እንቅልፍ ነገር ሽልብ ያደርገኛል። ከዛ በምነቃበት ሰዓት ላይ አባቴን ከመኝታ ክፍሉ አጠዋለሁ። ከዛ በኋላ የማገኘው ወይ ሰፈርተኛ ሲጮህ እዛ ቤት ገብቶ ነው ብዬ ሮጬ እሄዳለሁ፣ ወይ ደግሞ እንደፈረደብኝ ስልክ ጠብቃለሁ። የጥበቆችን በየቦታው ያሉ የጫካ ጥበቆችን የእነሱን ስልክ ጠብቃለሁ። እነሱ ሲደውሉኝ ተነስቼ እሄዳለሁ ነው ያለኝ። እና ይሄ ሁሉ ነገር ሲፈጠር ይሄ ሁሉ ነገር ሲሆን ለአንተ የነገረህ ያማከረህ እንደው ምን ባረግ አባትን ከዚህ በሽታ አድነዋለሁ የሚል ነገር ምንም ያወራህ ነገር የለም። አባቱ ቤት እንደወጣ በማያውቀው መልኩ ከቤቱ እየወጣ እየጠፋበት እንደሆነ ባለቤትሽ ሳይሆን ችግሩ አንቺ ላይ ያለ ነው እየመሰለኝ ያለው። ጭንቅላት ነገር ይታየኛል። ሁለት የምን ጭንቅላት እንደሆነ መገመት አልቻልኩኝም። አንደኛው ከፊት ያለው ግን የሆነ እንስሳ ነው። እንግዲህ እስቲ መቼ ነው የተፈጠረ ያለው? በየትኛው ሰዓት ነው እየተፈጠረ ያለው? ይሄ ሲፈጠር ባለቤትሽ ምን ያሳያል ምናምን የሚሉ አንዳንድ መረጃዎችን ብቻ ነው የምፈልገው። ቀንዶቹ ምንድን ናቸው? የዛ ቤት ባለቤት በሚገባበት ሰዓት ላይ ከሚስቱ ጋር ባለቤትሽን ተኝቶ ነው ያገኘው። ለማስረጃ እንዲሆን ብሎ ክስ መሰርታለሁ ብሎ ፎቶ አንስቶታል። እንደው እስኪ በትዳራችሁ እንደው እስኪ ለማወቅ ያክል ምን ያህል ጊዜ ሆናችኋል ከተጋባችሁ? ምንድነው ቀንዶቹ ምንድን ናቸው? ኢቭን የባለ ትዳር አልጋ ላይ ባልና ሚስት በተኙበት አልጋ ላይ ራሱ እዛ አጠገባቸው ገብቶ ተኝቶ እንደሚገኝ ነው። ቆይ እንዴትስ በር ከፍቶ መቼስ የውጭ በር አለ፣ ከዛ ደግሞ ሳሎን አለ፣ መኝታ ክፍል አለ። እንዴት ያሉ ነገር ሊያልፍ ይችላል? ያለፉት ሳምንታት ባለቤትሽ ከአልጋ በምትነሽበት ሰዓት ላይ አጠገብሽ እንደማታገኙ ከዛም በኋላም 2-3 ጊዜ የጫካ ጥበቃዎች ደውለው ነይ ባለቤትሽን ውሰጂ ተብለሻል አልተባልሽ? አንዳንዴ ሚስትነቴንም መጠራጠር ጀመርኩ እኮ አሁን ከምትነግረኝ ነገር አንፃር ግራ አይገባም። እስቲ አንተ በኔ ቦታ አሁን በር ተቆልፎ ብቻ እንዴት እንደሆነ አላውቅም። ብቻ ግን ጠዋት የለም። አረ እንዴ አባትህማ እኮ በስጋማ አባትህ ነው። ከዚህ በፊት ብዙ የሰራናቸው ኬዞች አሉ። ሌላ መንፈስ ተቆጣጥሮት ሊሆን ይችላል። አባትህ ማያቀኝ የለም። የጫካ ዘበኛ ማለት ይችላል። የማይገባበት ጫካ የለም። ከስሩ የሆነ ነገር ጭንቅላት አለ፣ ከላይ ደግሞ ቀንድ ያለው የሆነ ዝግበል ተነስቶ ቋንቋውን ባውቀው ብዙ ነገሮች ማስተካከል ይችል ነበር እና ዙሪያን ይከበኛል ማለት ነው። ለዚሁ አላማ ነው እንጂ ቤታችን በእርግጥ ግንብ ነው፣ ግን ቆርቆሮ ነበር። በቃ ይሄን እንትን ለማለት ነው ብረት የተገጠመው ማለት። ይሄን ነገር ሙሉ ለሙሉ ረሳሁት ማለት ይችላል። ለዚህም ነው አሁን በጣም የተሸገርኩት ወደ ትዳር ዓለም ከገባን በኋላ። እንግዲህ ይሄ ሁሉ ተገንጥሎ እንኳን እስኪወጣ ድረስ ምንም የሚሰማ ድምጽ የለም። ይሄ ዛፍ አይተዋል፣ ያልፋል። እውነት አይመስልም። ባለትዳር ቤት አሁን የተገኘበት ቤት ጫፋን አልነካት። ምንም አይነት ማለት ነው ጫፋ እንዳልነካት ተመርምራም ተረጋግጧል። እኔ አባዬ ወይ ስንሳ ማለት ምን ስታይ ነው ቆይ የሚነሳብህ ማለት እኔ አሁን ያልገባኝ ነገር አሁን ለምን በዚህ ሰዓት እንደዚህ አይመጣብህም? አሁን ከጎረቤት ጋር ልንጋደል የደረስበት ምክንያት ምንድነው? ጎረቤት ገብቶ ተኝቶ ነው። ሰላም ውድ የነበልባል ቤተሰቦች፣ እንግዲህ ያው ለረጅም ሰዓት ወንድምየውን ስንጠብቅ ነበረ። ያው አንድ ነገር እኛ ጋር መረጃ ከመጣ አንድ ነገር ኢንፎርሜሽን እኛ ጋር ከመጣ በኋላ
ምንም አይነት የሚቀር ወይም ደግሞ እንትን ብሎ የሚቀር ነገር የለም። ያው ጊዜ ይፈልጋል፣ ትዕግስት ይፈልጋል። እያንዳንዱን ነገር ከነበልባል ክሩ ጋር በመሆን ጊዜያችንን ሰውተን ያለውን ነገር እስከ መጨረሻ ወይም ደግሞ ግብ እስኪመታ ድረስ ተቀምጠን ያለውን ነገር የምናስኬደውና እንግዲህ እስቲ አሁንም ስለ ኬዙ አንዳንድ መረጃዎች የደረሱኛሉ። እነሱ መረጃዎች ወደኋላ ቆያለሁ። እንግዲህ ያው አጠገቤ እንደምታዩት ወንድማችን ይገኛል። እንግዲህ እስቲ ከወንድማችን ጋር ደግሞ የሚኖረን አጭር ቆይታ ይኖረናል። እስቲ መጀመሪያ ስምን አስተዋውቅልኝ። እሺ፣ አመሰግናለሁ። ስሜ ዳግም ይባላል። እሺ ዳግም፣ በጣም አመሰግናለሁ። ያው እንዳልኩህ ነው፣ ምንም ለየት ያለ ወይም ደግሞ ሲሪየስ የሆነ ነገር እንደዚህ የሚያስጨንቅ ነገር የለም። አንዳንድ መረጃዎችን ለመውሰድ ያክል ብቻ ነው የመጣሁት። ያው እህትንም ለማናገር ሞክሬ ነበረ። የእህትንም ልጆች አንዳንድ ነገር እያወሩኝ ነበርና ያው ቤተሰቡ ላይ እየተፈጠሩ ስላሉ ነገሮች፣ ስለ ቤተሰቡ ፍቅር፣ ስለ ቤተሰቡ ቢዝነስ፣ ያው አንተንም ደግሞ ኦልሞስት የእህትህ ባለቤት ኖርክ እንጂ እንደ ልጅ እንደምትታይና ብዙ ጊዜ እዛ እንዳሳለፍክ አንዳንድ መረጃዎች ደርሰኛልና ስለዛ አንዳንድ ነገሮችን እንድናወራና ይህን ያህል እንትን የምትጨነቅበት ነገር እንደሌለ ነው መጀመሪያ እንድታውቅ የምፈልገው። ኦኬ፣ እሺ። ግን ያው አንተ ማነህ? እሺ፣ በመጀመሪያ እኔ ኤርሚያስ እባላለሁ፣ ጋዜጠኛ ነኝ። እንደዚሁ በተለያዩ ቤቶች ላይ ሄዳለሁ። ምንድነው ዋናው ዓላማው የሚሄድበት የተለያዩ ቤቶች ላይ የተለያዩ ባህሪ ያለ ጸባይ አለ፣ የተለያየ የምናያቸው ነገሮች አሉና ያንን ነገር ለተመልካች እያደረስኩኝ ተመልካች ከዛ ቤተሰብ ምን ይማራል? ሜቢ ጭቅጭቃቸውን ሊሆን ይችላል፣ እንዴት ነገሮችን መፍታት ሊሆን ይችላል። ይሄ ቤት ደግሞ በጣም በሚገርም ሁኔታ ከ20 ዓመት በላይ ትዳር ያለበት ዓመት ስለሆነ እዛ ላይ የተለያዩ ጸባዮች፣ ጭቅጭቅ፣ እንደዚሁ መጣላት፣ መታረቅ፣ የተለያዩ ነገሮች ይሆናል። እነዛን እየወሰድን ለተመልካች እናቀርባለን። ተመልካች ከእነሱ ምን ይማራል የሚለውን ነገር ነው የምንወስደው እና አንተንም ያው እንደ አንድ ቤተሰብ ስላየንህ ነው እዚህ የጠራንህ እና እንደው እስቲ ዳግም ነው ያልከኝ አይደለ ስምህን? ዳግም እስቲ ስለ አንተ እናውራና እዚህ ቤት እንዳደክ ሰምቻለሁ። ግን እስቲ ከመጀመሪያ ከውልደት ስላለው ነገር ስለ እህትህንም አንዳንድ ነገር ጠይቄያታለሁ እና እስቲ ከትውልድህን ጀምረን የት ነው የተወለድከው? እሺ፣ ያው እንግዲህ እህቴን ጠይቀሃት፣ ያው ክፍለ ሀገር ነው ተወልደን ያደግነው። ያው እኔ የእሷ ታናሽ ነኝ እና ያው እንደሷ እንደ ማንኛውም ቤተሰብ ተምሬያለሁ፣ አካባቢ ላይ የነበረው ትምህርት ቤት ማለት ነው። ከዛ ግን ያው እሷ ወደዚህ የመጣች ከተማረች በኋላ ማለት ስራ ማለት ነው። ከዛ ያው በዛ አማካኝነት እኔም ወደዚያ ወደ አዲስ አበባ ለስራ እዛው አካባቢ ላይ ምንም አይነት ስራ ስለሌለ የስራ ለመስራት እንዲሁም ደግሞ ያው እሷ ጋርም እየሰራው ለመኖር ወደ እሷ ጋር መጣሁ ማለት ነው። እንዴት ነበር እስቲ በሰዓቱ ስትመጣ? ያው እንደመጣህ እንደሰማሁት ከሆነ ቀጥታ እሷ ቤት ላይ ነው ያረፍከው። እዛ ቤት ላይ ያረፈህ ያው ኦልሞስት ብዙ አመት ማለት ይቻላል እዛ ቤት ላይ ነው ኑሮህን የቀጠልከው እና ቀጥታ ከክፍለ ሀገር መጥተህ እሷ ቤት ላይ በምታርፍበት ሰዓት ላይ የነበረው አቀባበል እንዴት ነበር? የእሷ ቤተሰቦች ያው ብዙ ጊዜ እንትን ስለሚኖር ነው የሆነ ሰው ያው ከትዳር በኋላ ወይ የባልም ይሆናል የሚስትም ይሆን ይችላል ወንድም እህት እዛ ቤት ላይ ሲመጡ የሆነ ትንሽ ቤተሰብ ላይ መጎረባበት የሆነ ደስ የማይል ፊት ማሳየት ምናምን ነገሮች አሉና እስቲ ያንተ እንዴት ነበር? እህቴም ነግራለች ይመስለኛል። ክፍለ ሀገር ነው የተወለድኩት። ከዛ ግን ያው ከእሷ ጋር ነው በቃ በልጅነት አብሬ ወደዚህ የመጣሁት። ምክንያቱም እሷም በቃ እዛ ተማረች ምናለች። ከዛ በኋላ ያው አካባቢው ላይ ያው እንደዚህ እንደ አዲስ አበባ ብዙ የስራ ሲስተሙ ትልቅ አይደለም። ስለዚህ ወደዚህ መጣ ከእሷ ጋር ስራ ምናምን እያለች ከዛ ያው እንግዲህ ከባለቤቷ ጋር ተዋወቁ። እንግዲህ ያው ከእሷ አግብታ በምትኖርበት ሰዓት ነው እኔም ከእሷ ጋር አብሬ የኖርኩት። በቃ እኔ እዚሁ ነው ከእሷ ጋር ያደግኩት ማለት ነው። ስለዚህ ያው ዋና እድገትህ የነበረው እዚህ ቤት ላይ ነው ወይም ደግሞ ከእሷ ጋር ነው ማለት ነው? አዎ ከእሷ ጋር ነው በቃ ሁሉ ነገሬ በቃ እንደዚህ ያው እዚህ እድሜ ላይ እስክደርስ ድረስ ከእሷ ጋር ነው አብሬ የኖርኩት። በምኖርበት ሰዓት ግን በጣም ደስ የሚል ልክ በቃ እዚሁ ስላደግኩኝ ባሏም ልክ እንደ አባት ሆኖ ነው እኔን ያሳደገኝ ማለት ነው። እኔም ልክ እንደ አባት ነው የምመለከተው እና እጅግ በጣም መልካም እና እጅግ በጣም ጥሩ ሰው ነው። ያው እሷ ደግሞ ያው ታላቅ እህቴ ብቻ ሳትሆን ልክ እንደ እናቴም ጭምር ናት እና በጣም ደስ የሚል ቆንጆ የሆነ ፋሚሊ ውስጥ ነው ስንኖር ያለ ነው ማለት ነው። ስለዚህ ያው የነበረው ነገር ምንም እንትን ያለ ነገር አልነበረም። ባለቤቷን ፈቃደኛ ሆኖ ነው የተቀበለህ። ከዛ በኋላ እድገትህ ምንም ያለውም ነገር ደስተኛ የሚባል አይነት ነገር ነበር የነበረው ነው የምትለኝ? አዎ በጣም ደስ የሚል ምንም በቃ ምንም ሳይከፋኝ ምንም ነገር ሳይጎልብኝ አንድ ቀንም እንደሌላ ይሄ ልጅ እንደሷ ወንድም ሳይሆን ልክ እንደ ልጅ ሲመለከተኝ ነው እኔ ያደግኩት ማለት ነው። እና ምንም ያየሁት ምንም መጥፎ ነገር የለም።
ከዛ በኋላ ትምህርትህን ጨረስክ። ትምህርትህን ከጨረስክ በኋላ እንዴት ነው ወደ ዩኒቨርሲቲ የመሄድ እንደዚህ አይነት ነገሮች ነበሩ ወይስ ምን ያህል ነው የተማርከው? ያው ትምህርቴ ያው እህቴም ጎበዝ ተማሪ ናት ነገር አለች ይመስለኛል። ያው እንግዲህ ያው ቤተሰብ ጎበዝ ነው በትምህርት ማለት ነው። ስለዚህ እኔም ያው ተማርኩኝ። ከዛ በኋላ ወደ ዩኒቨርሲቲ ውጤት መጣልኝ ሄድኩኝ። ከዛ ያው ዩኒቨርሲቲ ላይ ያው ላይፍ እንደምታውቀው ነው እና እንግዲህ እንዳልኩ ያው ባለቤቷ ልበለው እንጂ አባቴ በለው እሱ እና በቃ ምንም ነገር ዩኒቨርሲቲ ላይ ምንም ሳይቸግረኝ የምፈልገውን ነገር እያደረኩኝ ከሱ ገንዘብ እየላከልኝ በጣም ብዙ ነገሮችን ሰፖርት አድርጎኝ ትምህርቴን ጨርሻለሁ እና የእውነት በጣም ነው የማመሰግነው ለሱ ማለት ነው። ከቤተሰቤ በላይ ብዙ ነገሮችን ያደረገልኝ እሱ ስለሆነ ማለት ነው። እና ያው ዩኒቨርሲቲ ላይ ቆንጆ ጊዜ ነበር፣ የትምህርት ጊዜ ነበረ። ከዛ ጨረስኩኝ። ከዛ በኋላ ያው የተማርኩት ያው የማርኬቲንግ አይነት ትምህርት ስለነበረ እሱ ደግሞ ያው ሽያጭ ላይ ነጋዴ ስለሆነ ስለሚሰራ በሰዓቱ እኔ ከዩኒቨርሲቲ እንደወጣሁኝ ብዙ ለስራ አልተቸገርኩኝም። ምክንያቱም በቃ የተማርኩትም ያንን ስለሆነ ቀጥታ ወደ እሱ ቢዝነስ ገባው ማለት ነው። እና በጣም እዚሁ አጋጣሚ አመሰግነዋለሁ። ብዙ ነገሮችን በስራ ውስጥ ብዙ ነገሮችን አስተምሮኛል። ብዙ ነገሮችን እንዳውቅ አድርጎኛል። ኖርማሊ ከተማርኩት ትምህርት በላይ ማለት ነው። እና እሱ ጋር በደንብ መስራት ችያለሁ ማለት ነው። እያንዳንዱ ነገሮችን ከሱ እየተማርክ ነው ያደግከው ማለት ነው። አዎ በጣም እንደው እስቲ ፐርሰናል ላይፍ ላይ እንምጣና ስለአንተ ስለ ግል ህይወት ያው ዩኒቨርሲቲ ጨርሼ ተመርቄ ወጥቻለሁ ምናምን ብለኸኛልና እንደው እስቲ ፍቅረኛ፣ ጓደኛ እስቲ ስለሱ እናወራ። እንዴት ነው አሁን ያለህበት ሁኔታ? ያው ዩኒቨርሲቲ ላይ ስትማር ያው ብዙ ነገሮች ይኖራሉ። ግን ደግሞ ያው እኔ እህቴንም እያየሁ ስለሆነ ያደግኩት ብዙ ጊዜ ያው ቤተሰብን ያው ያሳደገን እንትን ለመመለስ በዛ ነገር ላይ ብዙ እንትን አላልኩኝም። ያው ትምህርትና ትምህርት ብቻ። ከዛ በኋላ ደግሞ ስራ መያዝ ብቻ ነበር የሚያስበው። ግን ያው ከዛ በኋላ ግን ያው አንዳንድ ነገሮች ይኖራሉ። ስለነሱ እናወራ። አሁን ፍቅረኛ አለህ? እንዴት ነው? ምክንያቱም እንደሰማሁትኝ ከሆነ አሁን ላይ ያው ቤት እየመጣህ አንዳንድ ጊዜ በሳምንት 2 ወይ 3 እንደዚህ ትጠይቃቸዋለህ እንጂ የራስህን ኑሮ መስረተህ እየኖርክ እንዳለ ላይክ ቤት ተከራይተህ ወጥተህ እየኖርክ እንዳለ ምናምን ነገር ነው የሰማሁትኝ እና እስቲ ስለሱ ታጫውተኝ። አዎ ምክንያቱም ያው አሳደጉኝ፣ ብዙ ነገሮችን አድርገው ነው ያሳደጉኝ። ያው ከዛ በኋላ ደግሞ ያው የራስን የግል ላይፍ መጀመር ደግሞ ግድ ይላል። እያንዳንዱን ነገር ያው ማየት ስላለብኝ ማለት ነው። ያው እኔ አልፎ አልፎ ነው እየመጣሁ የምጠይቃቸው፣ ምክንያቱም ያው የግል ህይወት መጀመር ስላለብኝ ማለት ነው። እና ያው አለኝ፣ ፍቅረኛ አለኝ። ያው አልተጋባንም፣ በጓደኝነት ነው ያለነው። ስለዚህ ያው እንግዲህ ከጊዜ በኋላ ደግሞ ያው ፈጣሪ ከፈቀደ አብረን እንኖራለን የሚል ሀሳብ አለን ማለት ነው። እንደው እስቲ ያው የእህት ቤት ላይ ስትኖር ያው የሚፈጠሩ ነገሮች ናቸው አንዳንዴ እና እንደው እስቲ በሆነ አጋጣሚ ከሷ ባለቤት ጋር መጣላት፣ መጎረባበጥ፣ የሆነ ግጭቶች እንደው ተፈጥሮ ያውቃሉ? አንዳንድ ነው ሁኔታዎች? ኧረ በፍጹም ምንም አይነት ነገር። እኔ እንግዲህ እንደነገርኩ ከልጅነት ጀምሬ ነው እዚህ ቤት ያደግኩት። እንግዲህ አድጌ ምን ዩኒቨርሲቲ ገብቼም ምንም እስከዛሬ ምንም ጸብም ይሁን ምንም በቃ ምንም አይነት ነገር አይቼ አላውቅም። በቃ ሰላም፣ ፍቅር፣ ደስታ ብቻ ነው እኔ እዚህ ቤት አይቼ የማውቀው። ምንም ሌላ የተለየ ነገር አይቼ አላውቅም። ኦኬ፣ በጣም ደስ ይላል። እሺ ወደ ዋናው ነጥባችን እንግባና እንግዲህ ያው ስለአንተ እስካሁን ያለውን ነገር ነግረኸኛል። እዛ ቤት ላይ እንዳደግ ከዛ በኋላ አሁን የራስህን ላይፍ መስርተህ እንዳለህ ምናምን ነግረኸኛልና እንደውም ስለ አንዳንድ ቢዝነሶችን ስለ ባለቤቷ ስለተካልኝ አንዳንድ ነገሮችን ቼክ በማድረግበት ሰዓት ላይ ብዙ ቢዝነሶችን አብራችሁ ራንን እንደምታደርጉ እንደነበረ ከዛ ከሆነ ሰዓት በኋላ ደግሞ የራስህን ቢዝነስ እንደጀመርክ ሰምቻለሁኝ እና ያው ቢዝነስ መስራቱ እንደዚህ ማለቱ ያው ከእሱ ኤክስፒሪየንስ መውሰዱ በጣም ጥሩ ነው እና ግን ያው አንዳንድ ነገሮችን ቼክ በማድረግበት ሰዓት ላይ የሆነ ሰዓት ላይ ውክልና ወስደህ ብዙ ንብረቶችን ብዙ ነገሮችን ማኔጅ እንደምታደርግለት እንደነበር ሰምቻለሁ። ከዛ መሀል ደግሞ ትንሽ ወጣ ያለብኝም ትንሽ ያልገባኝም ነገር ስላለ ነው እና አቶ ተካልኝ ማለት የሆነ ሰዓት ላይ በጣም ሀብታም የነበሩ በጣም ላይክ ካፒታላቸው በጣም ትልቅ ነበር እና እንደዛ በነበሩበት ሰዓት ላይ ትልቅ ኪሳራ ያጋጠማቸው ኪሳራ ነበር። እንደሰሞቲን ከሆነ ወደ መኪና ማስመጣት ቢዝነስ ገብተው እንደነበረ ሰምቻለሁ እና በሚያስመጡበት ሰዓት ላይ አንድ ጊዜ ከጅቡቲ ወደ ኢትዮጵያ ተጭነው የሚመጡ የነበሩ መኪኖች እንደነበሩ በኦልሞስት በ3 ተሳቢ መኪኖች መሰለኝ እንደሰሞትኝ ወደ 40 ምናምን የሚሆኑ መኪኖች እንደሚመጡ እንደነበረ እና ያንን ነገር ደግሞ ሙሉ ለሙሉ ውክልና ኃላፊነት ወስደህ አንተ ማኔጅ ስታደርግ እንደነበር ሰምቻለሁ እና በሰዓቱ ምንድን ነው የተፈጠረው? ምክንያቱም እንደሰማሁትኝ ከሆነ መኪኖቹ በሚመጡበት ሰዓት ላይ በጣም ግራ በሚያጋባ ሁኔታ አደጋ ደርሶባቸው
ሶስቱም መኪና ተገልብጠው 40 ምናምን የሚሆኑ መኪኖች ከጥቅም ውጪ እንዲሆኑና አቶ ተካልኝ ላይ ለመስማት ከሚከብደው በላይ ትልቅ ኪሳራ እንደደረሰባቸው ያንን ነገር ደግሞ ሙሉ ለሙሉ ኃላፊነቱን ይዘህ አንተ ነበርክ ራን የምታደርገውና ምንድን ነበር ቆይ እስቲ በሰዓቱ የተፈጠረው? ያው እንግዲህ እንደነገርኩ ያው እኔ ስራውን ያስጀመረኝ እሱ ነው። ከዛ ግን ያው በጊዜ ሂደት በጣም ስራውን እያወቅኩት በጣም ብዙ ነገሮችን እየተግባባን በቃ እንደውም ሲያየኝ ጀስት ኃላፊነት ቢሰጠኝ ስራውን ሙሉ ለሙሉ መወጣት እንደምችል እየተረዳ ያመጣ ማለት ነው። እና በቃ ያው እሱ ቤትም ቢቀመጥ ያው እያንዳንዱ ኦርደሮችን ሊሆን ይችላሉ እያንዳንዱን ነጋዴዎች ያው መጥተው የሚወስዱትን እቃ ሊሆን ይችላል በስነ ስርዓት ያው አብሬው በነበርኩ ሰዓት አብረን በደንብ አድርገን ሰርተናል። ከዛ ግን ያው ካፒታላቸው እጅግ በጣም እያደገ መጣ። በጣም ከምነግርህ በላይ ማለት ነው። እሳቸው ብቻቸውን ሆኖ ከሚሰሩት ይልቅ አብረን ስንሆን በጣም ሞር ነገርየው እያደገ መጣ ማለት ነው። ከዛ በኋላ ያው ወደ ሌላ ቢዝነስ ነው ያው ነጋዴ ስትሆን ገንዘብ ስታገኝ ዝም ብላ አታስቀምጠው ወደ ሌላ ቢዝነስ ኢንቨስት ነው የምታደርገው። ከዛ ወደዚህ የመኪና ማስመጣት ስራ ውስጥ መግባት እንደሚፈልጉ በደንብ አወራን ቁጭ ብለን ማለት ነው። እና በጣም እኔም ደስ አለኝ ምክንያቱም ሌላ ደግሞ አዲስ የስራ ኤክስፒሪየንስ ሊሆነኝ እንደሚችል በደንብ ተረዳው። ከዛ በኋላ በቃ ኃላፊነቱን ለኔ እንዲሰጡኝ ነገርኳቸው ማለት ነው። እና ኃላፊነቱን ሰጡኝ። እና ከዛ በኋላ በቃ መኪናው ግን በሚገባበት ሰዓት እዛ ቦታ ላይ ምን እንደተፈጠረ እኔ ምንም የማውቀው ነገር የለም። ብቻ ግን እንዴት ማለት ምንም የተፈጠረው ነገር የማውቀው ነገር የለም ማለት ሙሉ ለሙሉ ኃላፊነቱን የወሰድከው አንተ ነህ። ሙሉ መረጃው ያለው አንተ ጋር ነው። ያንተ ኃላፊነት ነው ከጅቡቲ ተነስቶ ኢትዮጵያ እንዲደርሱ ማድረግ። እንዴት ማለት ምን ማለት ነው? ምንም የማውቀው ነገር የለም በሰዓቱ ማለት እኮ ኃላፊነት መውሰድ ማለት ከጅቡቲ ኢትዮጵያ እስኪመጣ ድረስ እኔ ነኝ ኃላፊነቱን ውክልና ወስጄ የማስመጣው ነው። ከዛ በኋላ ግን እያንዳንዱ መንገድ ላይ ግን የሚያጋጥመውን ነገር ግን ያላቅም ምክንያቱም እኔ እዛ ቦታ ላይ አልኖርም። እያንዳንዱን ነገር የምንጨርሰው በስልክ ስለሆነ ማለት ነው። ስለዚህ እዛ ቦታ ላይ አልሄድኩም። እኔ እዚሁ ሆኜ ነው እኔ ከዛ እየመጣ እንደሆነ ይደወልልኛል ስንት ሰዓት እንደሚገባ ይነግሩኛል። ከዛ በኋላ እዚህ የሚያራግፉላቸውን ሰዎች በስልክ አገናኝቼ ከዛ በኋላ እዛ ቦታው ላይ ሄጄ የማየው ማለት ነው። ግን መንገድ ላይ እየመጡ የሆነ አካባቢ ቦታ ላይ ሲደርሱ ያንዳንዱ መኪና ተገልብጦ ሁሉም መኪና ያው ከጥቅም ውጪ ሆኖ እንዲሁም ሹፌሩ ራሱ በጣም ከባድ ጉዳት እንደደረሰበት ከረዳቱም ጭምር ማለት ነው የሰማሁት እንጂ በምን ምክንያት እንደተገለበጠ ማን እንትን እንዳለው ምንም የማውቀው ነገር የለም። በቅርብ ጊዜ እኔ በማጣራበት ሰዓት ላይ ግን በጣም ግራ የሚያጋባ መረጃ ሆኖ የተሰማኝ ምንድን ነው እነዛ ተገለበጡ የተባሉ መኪኖች ያው አንዳንድ ፋይሎችን አስወጥቼ ለማየት ሞክሬ ነበር። በማይበት ሰዓት ላይ ኦፍኮርስ ተገልብጠዋል የሚሉ የተለያዩ የወረቀት ሰነዶችን ማግኘት ችያለሁ። ነገር ግን በሰዓቱ የሚያገለግሉ የነበሩ ሹፌሮች ወይም ደግሞ በሰዓቱ የነበሩ ሰዎች ላይ ግን አንዳንድ ማጣሪያዎችን በማድረግበት ሰዓት ላይ በፍጹም ምንም አይነት አደጋ የደረሰ ነገር የለም፣ እኛ ምንም የምናውቀው ነገር የለም ነበር ያሉኝ። ምንድን ነው ቆይ እንደዚህ ሊሆን የቻለው? እንግዲህ ተገልብጧል ከተባለ በቦታ የነበሩት እነሱ ናቸው። እንግዲህ እንደነገርኩ ሹፌሩ ላይም ረዳቱ ላይም ከባድ የሆነ ትክክል ሹፌሩ ላይ ነገር ግን እነዛን ሹፌሮች ራሱ በአሁኑ ሰዓት ላይ ምንም ላገኛቸው እንዳልቻልኩኝ ነው። ከዚህ ሀገር ለቀው ወጥተዋል የተባልኩት። ያ የሆነበት ሰዓት ደግሞ አደጋ ደረሰባቸው በተባለ በሳምንቱ ከዚህ ሀገር ወጥተዋል ሹፌሩም ረዳቱም የሶስቱም ሹፌሮች። እንግዲህ በሰዓቱ ያው የነበረባቸው አደጋ እጅግ በጣም ከባድ ነበረ። ለቤተሰቦቻቸውም እጅግ በጣም አስቸጋሪ ነበረ። እና አደጋውን ስናቅ እዚህ ሀገር የሚቻል አይደለም የደረሰባቸው አደጋ ማለት ነው። ስለዚህ በፍጥነት ነው እንደውም ከዚህ ሀገር ቶሎ ወጥተው ሕክምና እንዲያደርጉ ሕክምና እንዲደረግላቸው ያደረኩት ማለት ነው። በሰዓቱ ወደ ካናዳ የላካቸው ለዛ ነው ማለት ነው። አዎ ምክንያቱም እዚህ ሀገር ያው ቶሎ ሆስፒታል ገቡ፣ ግን ይሄ ነገር እዚህ የምንችለው አይደለም ሲባል ቀጥታ ሪፋ ተጻፈው ወደ ካናዳ በዛው ወጡ ማለት ነው። እኔ ብዙ ጊዜ እንግዲህ ያው ተመልካቾችም ያለውን ነገር ያውቃሉ። ብዙ ጊዜ የምሰማውም ሲሆንም የማየው የተለያዩ አደጋዎች ምን በሚደርሱበት ሰዓት ላይ ኦፍኮርስ ኢትዮጵያ ውስጥ መደረግ ካለበት ኢትዮጵያ ውስጥ ይሆናል። ካልሆነ ደግሞ ብዙ ጊዜ የምንሰማው ወይ ህንድ ሀገር ሄደው ነው የሚታከሙት ወይ ደግሞ ቱርክ ሊሆን ይችላል። ግን ብዙ ጊዜ ወደ ባንኮክ እንደሚሆን ታይላንድ ባንኮክ እንደሆነ ነው የማውቀው። ለምንድን ነበር ካናዳ ነው የተመረጠው? ለምን ያ ሁሉ ወጪ ማውጣት አስፈለገ? እነዚህ ቅርብ ሀገሮች እያሉ አንደኛ እነዚህ ሹፌሮች ከኛ ጋር ረጅም ጊዜ አብረው የሰሩ ናቸው። ገባክ? እዚች ጋር አሁን ከኛ ጋር ረጅም ጊዜ የሰሩ ናቸው ነው እያልከኛለሁ። ነገር ግን የመኪና ማስመጣቱን ቢዝነስ ደግሞ ገና የመጀመሪያችሁ ናቸው እነዚህ ሶስቱ መኪናዎች። ምን የሚያገናኘው ነገር አለ እኮ? እሱ ልነግርህ ነው። እነዚህ ሹፌሮች ወደ ጅቡቲ ሄደው ይህንን እቃ ከማምጣታቸው በፊት የተለያዩ እቃዎችን ከቦታ ቦታ የሚያዘዋውሩልን ከጅቡቲም ባይሆን ከተለያዩ ክፍለ ሀገር የሚያመጡልን ብቃት ያላቸው ሹፌሮች ናቸው።
ገባ ከዛ በኋላ ግን እነዚህ ሹፌሮች ከዚህ በኋላ ከጅቡቲ ይሄንን ነገር መምጣት አይከብዳቸውም በሚል ነው ወደዛ ቦታ ያሰማራናቸው ማለት ነው። ስለዚህ በሰዓቱ የደረሰባቸው አደጋ የተሻለ ሕክምና ሲባል ያው የነገሩንም እዛ ቦታ ላይ ካናዳ ነው የተሻለ ሕክምና ማለት ነው። ግን እኮ ያው ያለውን ነገር እያዳመጥኩ ነው። ግን ከካናዳ ራሱ ለሕክምና ወደ ባንኮክ የሚሄዱ እንዳሉ ብዙ ጊዜ እናውቃለን። ያ የሚሆንበት ምክንያት ደግሞ ያንን ሕክምና ካናዳ ላይ ማግኘት ስላልቻሉ ሳይሆን ከወጪም አንጻር ከምንም አንጻር ባንኮክ ተመጣጣኝ እና ፌር የሆነ ዋጋ ስላላቸው ነበር። ለምንድን ነው ካናዳ እናንተ በጣም ይህን ያህል ልትመርጡ የቻልከው? እንደዚህ ሁሉ አድቫንቴጅ እያለው እዚህ ቅርብ የሆኑ ሀገራት ላይ ማሳከም። ለአሁን እኔ በሰዓቱ ሐኪም ቤት ከገቡ በኋላ ስለ ዋጋው አይደለም ያሳሰበኝ ስለ እነሱ ህይወት እንጂ ማለት ነው። ስለዚህ ስለ እነሱ ህይወት ስለሆነ ያሳሰበኝ በቃ ጥሩ የሆነ ሀገር ሲባል ያው ካናዳ ጥሩ ህክምና እንዳላቸው ነው ዶክተሩ የነገረን። ባንኮክ ምናምን ብሎ አልጠቀስልንም። ስለዚህ በቃ እንደዛ ከሆነ ቶሎ ሪፈር ይጻፍላቸው ቶሎ ከሀገር ውጡና ይታከሙ ነው ብለን ያው ከሀገር ሪፈር ተጽፎላቸው የወጡት ማለት ነው። በጣም ጥሩ። ከዛ በኋላ ህክምናቸውን ቀጠሉ። ከዛ በኋላ እዛው ጠፉ ነው ወይስ እንዴት ነው ነገሩ? እንግዲህ ህክምናቸው ምን ያህል ጊዜ እንደሚቆይ እኔ አላወቅኩኝም። ምክንያቱም የደረሰባቸው አደጋ እጅግ በጣም ከባድ ስለነበር ማለት ነው። አሁን ያሉበት ሁኔታ እስቲ እንዴት ነው? ያው እንግዲህ እዛ አካል ባሉ ሰዎች አብሬ የላኳቸው ሰዎች አሉ እና ያው እንግዲህ በጥሩ ሁኔታ ላይ እንደሚገኙ ግን ደግሞ የተወሰነ ጊዜ እዛ ማገገም እንዳለባቸው እዛ አልጋ ይዞ መቆየት እንዳለባቸው ነው የነገሩኝ ማለት ነው። ስለዚህ በዛ ምክንያት ነው እንትን ያሉት እንጂ አሉ። በጣም ጥሩ። እስቲ አሁን እናንተ ምን ቢዝነስ ላይ ነው እየተሰማራ ያለው? እንግዲህ ያው ከዛ በፊትም ስንሰራ የነበረው ቢዝነስ ላይ እንግዲህ ያው ትልቅ ኪሳራ ቢደርስብንም ግን ያው እንግዲህ ቢዝነስማን ስትሆን ለነገ መጠባበቂያ ብለህ የምታስቀምጣቸው የተለያዩ ካፒታሎች ይኖራሉ። እንግዲህ እሱን ፈንድ እያደረግን ደግሞ ሌላ ስራዎችን ደግሞ እየተንቀሳቀስን እንገኛለን ማለት ነው። ጥሩ። እስቲ ወደ ኋላ ልመልስህና ያው ወደ ኋላም አይባልም ወደ ቀድሞ ስትኖርበት ወደ ነበረው ቤት ልመልስህና እዛ ቤት ላይ አንዳንድ ግራ የሚያጋቡ ነገሮች እየተፈጠሩ እንዳሉ ኢቭን የሰፈሩ ሰዎች የቤቱ የሁለተኛ ልጅም ወንዱ ልጃችሁ ሰለሞን የሚባለው ብቻ እዛ ቤተሰብ ላይ ትልቅ ጭንቀት እንዳለ ትልቅ ረብሻ እንዳለ በተካሊ ምክንያት እየሰማኝ ነውና እንደው እስቲ እነዚህ ነገሮች አንተ በነበርክበት ሰዓት ነበር ያው እንዳለኝ ከሆነ ኢቭን አንዳንድ አንተ እንደምታግዘው እንደዚህ አይነት ነገር ሲፈጠሩ አንዳንድ ያወሩኝ ነገሮች አሉና ቆይ ምንድን ነው? ቆይ እስቲ አቶ ተካልኝ ሌሊት ላይ ተነስተው የመሄድ ሌሊት ላይ ተነስተው ማለት ስለዚህ ነገር አላውቅም ነው? ምንም የማውቀው ነገር የለም። እኔ አሁን ገና አንተ ስትነግረኝ እየሰሙ ያለሁት ምን ማለት ነው? ሰለሞን እንዳለኝ ከሆነ እኮ ኢቭን ብዙ ጊዜ በእኔ በማጣቸው ሰዓት ላይ ወንድሜ ነው ያው ወንድሜ ብሎ ነው የሚጠራህ እንደ ታላቅ ወንድሜ ነው የማየው ብሎኛል። እና ወንድሜ ነው ነገሮችን ማኔጅ የሚያደርግልኝ ሰዎችን አሰባስቡ ምን ብሎ አባቴ እንዲፈለግ የሚያደርግልኝ ነበር ያለኝ በሰዓቱ። ኧረ ምንም የተፈጠረ ነገር የለም። እኔ ምንም የማውቀው ነገር የለም ስለዚህ ነገር። እኔ እንግዲህ እዛ ቤት ስኖር ምንም ይኸው እንደነገርኩ ነው በቃ በሰላም በፍቅር በደስታ ውስጥ ደስ የሚል የፋሚሊ ጊዜ ነው የነበረን። እኔ ከዛ ቤት ከወጣሁ በኋላ ደግሞ የራሴን ህይወት መኖር ደግሞ ከጀመርኩ በኋላ እንግዲህ በሳምንትም ሊሆን ይችላል በወርም እየመጣሁ ጠይቃቸዋለሁ። ግን ስመጣም ምንም የተለየ ነገር የለውም። ተነስቶ ሌሊት ላይ እንደሚወጣ የሰው ቤት ላይ ተኝቶ እንደሚገኝ የተለያዩ ጫካዎች ላይ ተኝቶ እንደሚገኝ ስለ አቶ ተካልኝ ምንም የማውቀው ነገር የለም ነው የምትለው? በስመ አብ እኔ ምንም የማውቀው ነገር የለም። ምን ሆኖ ነው እንደዛ ሊያደርግ የሚችለው? እንደዛስ ምን ሊሆን ይችላል? ኦልሞስት ከ10 ዓመት በላይ እዛ ቤት እንደኖርክ አውቃለሁ። ይሄ ነገር ደግሞ በተደጋጋሚ ሲከሰት እንደነበርም አውቃለሁ። በፍጹም እኔ በኖርኩባቸው አመታቶች ውስጥ ምንም እኔ ሰለሞንም እንደዚህ ብሎ ሲያወራ እንደዚህ ምንም ያረዳሁትም ነገር የለም ያስተባበርኩትም ነገር የለም ነው የምትለኝ? የለም በፍጹም። ይሄ እኔ እዚህ ጋር አሁን ቀጥታ የሆነ ሽምጠጣ ነው እየሸመጠጥከኛለሁ። ምንም አንተ ምናልባት ከአካባቢው ሰው ዝም ብለህ የሰማኸው ነገር ሊሆን ይችላል። አካባቢ ላይ ያለው ሰው ደግሞ በማንኛውም ሁኔታ ምንም ነገር ሊያወራ ይችላል። እንደሰማሁ ከሆነ እንደውም ቅርብ ጊዜ እንደዚህ አይነት ግጭት ተፈጥሮ የባለትዳር ቤት ውስጥ ተኝቶ ተገኝቶ ምንድን ነው የምታወራው እንዴ? ተኝቶ ተገኝቶ አንተ መተህ የተለያዩ ክፍያዎችን በመክፈል ብሮችን በመክፈል አግባብተህ ወደ ክስ እንዳይሄድ እንዳረክ ነበር ማለት ነው። ኧረ እኔም እንደዚህ ምንም ያደረኩት ነገር የለም። ምንድነው ህልም ነው ወይስ ምንድነው ቅዠት ነው የምታወራው? እኔ ምንም የማውቀው ነገር የለም ስለዚህ ነገር። ምንም የምታውቀው ነገር የለም? ምንም። ቤተሰቦች እንግዲህ ምንም የሚያስቅ ነገር እኮ የለም። ምንም እንግዲህ ያንዳንዱ የጠየቀኝ ጥያቄ መልስ ሰጥቼሃለሁ። ከዚህ ውጭ ግን
እኔ አሁን ስለምትለኝ ጉዳይ ግን እኔ ምንም ማውቀው ነገር የለም። ምክንያቱም እኔ 10 ዓመት ስትኖር እዛ ቤት ላይ እንደዚህ አይነት ነገር ምንም ያየኸው ነገር የለም። እንግዲህ በ10 ዓመት ውስጥ እኮ የነበረውን ነገር ነገርኩ። ሰላም እንደነበር፣ ፍቅር እንደነበር፣ ደስታ እንደነበር፣ ደስ የሚል ፋሚሊ ቤተሰብ እንደነበርን ነው። እንግዲህ አሁንም ነን። ከዚህ ቤት እኔ ልውጣ እንጂ ማለት ነው። ምንም እኔ አሁን ግን ስለምትለኝ ነገር ምንም ነገር የማውቀው ነገር የለም። ስለዚህ የገዛ ልጃቸው ሰለሞን ያ ሁሉ ነገር አባቱ ሲሰቃይ አባቱ ያ ሁሉ ነገር ሲሆን ተቀምጬ ማርበት ጊዜ ነበር። አባቴ ተነስቶ እንዳይወጣ ተቀምጬ ራሱ በማርበት ሰዓት ላይ ምን እንደሆነ አላውቅም። የሆነ ሰዓት ላይ እንቅልፍ ነገር ሽልብ ያደርገኛል። ከዛ በምነቃበት ሰዓት ላይ አባቴን ከመኝታ ክፍሉ አጠዋለሁ። ከዛ በኋላ የማገኘው ወይ ሰፈርተኛ ሲጮህ እዛ ቤት ገብቶ ነው ብዬ ሮጬ እሄዳለሁ፣ ወይ ደግሞ እንደፈረደብኝ ስልክ ጠብቃለሁ። የጥበቆችን በየቦታው ያሉ የጫካ ጥበቆችን የእነሱን ስልክ ጠብቃለሁ። እነሱ ሲደውሉኝ ተነስቼ እሄዳለሁ ነው ያለኝ። እና ይሄ ሁሉ ነገር ሲፈጠር ይሄ ሁሉ ነገር ሲሆን ለአንተ የነገረህ ያማከረህ እንደው ምን ባረግ አባቴን ከዚህ በሽታ አድነዋለሁ የሚል ነገር ምንም ያወራህ ነገር የለም? ምንም ይኸው እኔ ምንም እስከዛሬ ምንም የሰማሁት ነገር የለም። ይኸው ገና ከአንተ ነው ይሄንን ነገር እየሰሙ ያለሁት። ምንም የነገረኝ ነገር ምንም የማውቀው ነገር የለም። እዛ ቤት ያው ሁሉ ጊዜ ስትኖር የሰማኸውም ያየኸውም በሆነ አጋጣሚ አባት ጠፋ ተብሎ ወይም ደግሞ የሚስት ባለቤት ጠፋ ተብሎ የሰማኸውም ያየኸውም ነገር የለም? ኧረ በፍጹም ምንም እኔ ይሄ ነገር አዲስ ነው። ኦኬ፣ በጣም ጥሩ። እንግዲህ ቤተሰቦች ያው ብዙ መጫን አልፈልግም። መጫን የማልፈልግበት ደግሞ የራሴ የሆነ ምክንያትና የራሴ የሆነ መረጃ ስላለኝ ነው። በጣም በሚገርም ሁኔታ የገዛ ባለቤት ማለትም የእሱ እህት ይሄ ተፈጥሯል፣ እኔ ማግዛችሁ ነገር አለ፣ ነገሩን ንገሩኝና ስለተፈጠረው ነገር አውሩኝና መፍትሄ ልስጣችሁ፣ የተገቢው ነገር ያስፈልጋችኋል የሚል ሁኔታ ላይ ነበር የመጣሁት። ነገር ግን ባለቤትም የማውቀው ነገር የለም፣ የባለቤት ወንድምም የማውቀው ነገር የለም ብሎኛል ለእያንዳንዱ ጥያቄዎች። እና በጣም በሚገርማችሁ ሁኔታ እንግዲህ እስቲ ያው ራሴ መረጃዎችን በማገኝበት በማውጣበት መረጃ ነው የማወጣውና እንግዲህ ምንም የማውቀው ነገር የለም የሰማሁትም ነገር የለም ብለኸኛል። ከዚህ በኋላ አንተን የምፈልገው ቁጭ ብለህ እያንዳንዱ ነገር እንድታዳምጥና እንድሰማ ነው የምፈልገው። እንግዲህ እስቲ ችግር የለውም የምትሰማው የምታዳምጠው ምን እንደሆነ ያው ከደቂቆች በኋላ የምታያቸው ይሆናል። ቤተሰቦች እንግዲህ ያው ወደዚህ ስመጣ አንደኛ አውርቼ የነበረው ሰው ነበርና እስቲ ያ ሰው ደግሞ የቤቱ እዚህ ቤት ላይ ለረጅም ዓመታት ስትሰራ የነበረች ሰራተኛ ነበረች። የሰራተኛዋ መልስ ምንድን ነው፣ ሰራተኛዋ ምን ትነግረናለች የሚለው ነገር ደግሞ ከደቂቆች በኋላ ምን ሰማ ይሆናል። እንግዲህ እስቲ ከደቂቃዎች በኋላ ምን ይፈጠራል፣ ምንድን ነው ይሄ ቤት የደበቀው ሚስጥር የሚለውን አብረን ምን ይሆናል። መልካም ቆይታ። ይህ ቤተሰቦች ያው የተፈጠረው ነገር አይተናል። ትንሽ ዛሬ ቀኑ አድካሚ ነበር። ነገሮችን በተቻለ መጠን እንግዲህ ያው ለመፍታት እየሞከርን ያለ ነው። የቤት ሰራተኛዋ እንግዲህ ያው አሁን ቀጥታ መናገር ያለብኝ አይመስለኝም። አንዳንድ ነገሮችን ከሰው ጋር ለማውራት ሞክረን ነበረ። ያለውን ነገር በተቻለ መጠን ተነጋግረናል። ብዙ ነገሮችን አውርተናልና ያንን ነገር ደግሞ ቀጥታ እዚህ ሳይሆን በሚዲያ ፊት ምን ተፈጠረ፣ ምን ሆነ፣ ምንድነው እየሆነ ያለው ሀይ የሚለውን ጥያቄ መልስ የምናገኝበት ሰዓት ነው። በመጀመሪያ እስቲ ስምሽን ታስታውቂልኛለሽ? ስሜ ዝናሽ ይባላል። ዝናሽ እንግዲህ እስቲ በጣም አመሰግናለሁ ዝናሽ። እንግዲህ እስቲ ከዝናሽ ጋር የሚኖረን ቆይታ ይኖራል። እንግዲህ እዚህ ቤተሰብ ላይ ለየት ባለ መልኩ ብዙ ሚስጥራዊ ነገሮች፣ ብዙ የተደበቁ ነገሮች እንዳለ እንግዲህ እናንተም ተናግራችኋል። እኔም የማየውም የምሰማውም እንደዛ ነው። እስቲ ዝናሽ ያው ቀጥታ ወደ ዋናው ከመግባታችን በፊት ዝናሽ እስቲ ስላንቺ ነው። ዝናሽ ማነች? ከየት መታ እዚህ ልደርስ ቻለች የሚለውን ነገር እስቲ እናውራ። እኔ ከደብረ ማርቆስ ነው የመጣሁት። እዛ ነበርኩኝ ስሰራ የቆየሁት ትምህርቴን እንትን እያልኩ ነበረ። ወደ ከተማይቱ ሂጂና ያው ሰርተሽ እኛንም ታግዥናለሽ ስትለኝ እና አበይ ምናምን እንደዛ ሲሉኝ እሺ በቃ አልኳቸውና ወደዚህ ወደ ከተማ መጣሁ። ያው አስቸጋሪ ነበረ። ከዛ ደላላውም ነበረ መጣኝ። እሱም ሰው ቤት ግቢና ከዛ ያየለውን ነገር እያየን ትልኪላቸዋለች ምናምን ሲለኝ እሺ አልኩትኝ። ያው እግዚአብሔር ይስጠው፣ እሱም ደግ ሰው ነው። የተለያዩ ቤቶች እየገባው ቤተሰቤንም አስተዳደር ጀመርኩኝ። እዚሁ ካረምኩኝ ማለት ነው ወደ አዲስ አበባ። ትምህርቴንም ያው ማታ ማታ እማራለሁ። እና እንዴት ነበር እስቲ እንደመጣሽ የተቀጠርሽበት የት ነበረ? ከዛ በኋላ ምን አይነት ስራዎች ነበር ስራ የነበረው? ተመሳሳይ ነው። ያው ከቤት ሰራተኝነት አልወጣውም። በእርግጥ ብዙ ለወጣ ሞክራለሁ ግን አይሆንም።
ምክንያቱም የምትበላው እዛው ቤት ውስጥ ነው፣ የምትጠጣው እዛው ነው፣ የምታወጣው ወጪ የለም። ከመላክ ውጭ ነፃነት አለው። ለዛ የቤት ሰራተኝነቱ ተመችቶኝ እዛው ቆየው። አንድ ብርቱካን የምትባል ቤት የነበርኩትኝ ከዚህ በፊት። ይሄ ሁለተኛ ቤቴ ነው ስሰራ። ወደ 7-8 ዓመት ቆይቼበታለሁ እዚህ ማለት ነው። እሺ ስለ መጀመሪያው ቤት እናውራና ያው እዛ ቤት የምትሰሪበት ሳለ የተለያዩ ነገሮች ሊያጋጥሙሽ ይችላል። የተለያዩ ነገሮች አሉና ያው ስለ አንቺ ማንነት ሞር ለማጣራት ያህል ነው። እና እንዴት ነበር እስቲ እዛ በመጀመሪያ በምትሰሪበት የነበረው ሁኔታ? እናም ደግሞ እስቲ ለምን ልትለቂ ቻልሽ? ለምን ለቀሽ እዚህ ቤት ላይ መጣሽ የሚለውን እስቲ አውሪኝ። እሷ አራስ ነበረች የዛን ጊዜ ወደዛ ሲሄድ አራስ ነበረች። እሷን አርሻት ከዛ ልጇ ዲኬር እስኪገባ ድረስ እንድቆይና ከዛ በኋላ ግን አቅም እንደሌላት ነግራኝ ነበር የገባሁት። ያው እንደተባለውም ወደ 3-4 ዓመት ያህል ከእሷ ጋር በሰላም ቆየው። ብትቆይልኝ ደስ ይለኝ ነበር ግን አቅም የለኝም እና ምንም ከዚህ ሀገር ልሄድ ነው ስትለኝ ሌላ ቤት መፈለግ እንዳለብኝ አመንኩኝ። ከዛ ሌላ ቤት ገባሁ ማለት ነው። ወደዚህኛው ቤት ሽፍት አደረኩኝ ማለት ነው። እሺ ወደዚህ ቤት ከገባሽ በኋላ እስቲ ምን ተፈጠረ? እንዴት ነበር እስቲ የመጀመሪያ ስትገቢ የነበረው ነገር? ያው እንደሰማሁትም እንዳለውም እንደማውቀው ያው ኦልሞስት ወደ 3 ልጆች አሉ ምናምን። እስቲ እንዴት ነበር ቤተሰቡ የነበረው ነገር? አቀባበላቸው ያው ልጆቹም እንደ ወንድም እንደ እህት ነው የተቀበሉኝ። ጋሽዬም እትዬም ተመሳሳይ ነው፣ እንደ እናት እንደ አባት ሆነው ነው የተቀበሉኝ። እግዚአብሔር ይስጣቸው። በጣም አሪፍ ቆይታ ነው ያለኝ። እንዴት ነው እንደ የስራ ጫና ምናምን ያው ከቤተሰቦቹ ብዛት አንጻር አለ? ኧረ እትዬ ታግዘኛለች፣ ችግር የለብኝም። ምንም አይነት የስራ ጫና የለብኝም። ኦልሞስት ምን ያህል ጊዜ ማለት ነው እዚህ ቤት የቆየሽው? 7-8 ዓመት። ወደ 8 ዓመት። 8 ዓመት በጣም ረጅም ጊዜ ነው። እንዴት ነው እስቲ እነሱ ትሪት የሚያደርጉሽ? እንደው መጋጨት፣ መጣላት እንደዚህ አይነት ነገሮች እንደው እስቲ ቤት ውስጥ ተከስተው ያውቃል? አይ አቅም እንደውም አብዛኛው ጊዜ ጥናትሽን አጥኚ እኔ ምግብ እሰራለሁ እያለች እትዬም ታግዘኛለች። ኦኬ ትማሪያለሽ ነው አሁን? አዎ አሁን ላይ የማታ የሙያ ትምህርት እማራለሁ። ኦኬ ስለዚህ ኦልሬዲ እዚህ ቤት እያለሽ ነው የጀመርሽው ማለት ነው? 12 ጨርሼ ኮሌጅ ምናምን እትዬም ታግዘኛለች። ኦኬ በጣም ደስ ይላል። እንግዲህ ያው አንድ የምታውቂው ነገር እንዲኖር እፈልጋለሁ። ያው መጀመሪያም ነግሬሻለሁ፣ ውጭም እያልን አውርተናል። መርማሪ ጋዜጠኛ ነኝ። እዚህ ቤት ላይ ምን ተፈጠረ ምን ሆነ የሚለውን እያንዳንዱን ነገር ግልጽ ሆነሽ እንድታወሪልኝ ነው የምፈልገው። እዚች ጋር እትዬ እዚህ ጋር ስላሉ ወይም ደግሞ እዚች ጋር ወንድሟ ስላለ ያው ምንም እንትን የምትዩ የምትፈሪው ኦር ሰምቲንግ ምናምን ነገር ምንም ነገር እንዲፈጠር አልፈልግም። እያንዳንዱ ነገርን በግልጽነትና በታማኝነት ያለውን ነገር ነው። ምክንያቱም እዚች ጋር እነሱ ስላሉ የሆነ ነገር ይፈጠራል፣ የሆነ ጫና ይፈጠርብኛል ብለሽ የምታስቢ ከሆነ እንግዲህ ያው ከካሜራ ጀርባ ያሉትን ሰዎች ማየት ትችያለሽ። እንዳለ የህግ አካላትና ጠበቆች እንደውም ያሉት ኦልሞስት ሙሉ ለሙሉ ለማየት ይቻላል አንቺን ሊጠብቁ የሆነ ነገር ቢፈጠር አንቺን ካለው ነገር ለማውጣት እንደውም ደግሞ እሱ ብቻ ሳይሆን ከዚህ በኋላም ቢሆን የተለያዩ ነገሮችን ከአንቺ ጋር ሆኖ ለመስራት የሚያስፈልግሽ ነገሮችን ለማገዝ የመጡ ሰዎች ናቸውና እያንዳንዱ ነገር የምናወራውን ነገር በፍሪደም ሆነሽ ነገሮችን ቀላል አድርገሽ እንድታወሪ ነው የምፈልገው። እና ምንድነው እስቲ እንደው እዛ ቤት ላይ በምትኖሪበት እዛ ቤት ላይ በምትሰሪበት አጋጣሚ እስቲ እንደው የአቶ ተካልኝና የነፃነት ግንኙነት እስቲ ምን ይመስል ነበር ቤት ውስጥ? አይ ማለት ምንም ያው የባልና ሚስት ህይወት ነው። በቃ እንደ ቤተሰብ ነው የሚኖሩት እንጂ ሌላ ምንም የለም። እንደዚህ መጣላት፣ መጋጨት፣ እንደው ጭቅጭቅ ምናምን ነገር ሰምተሽ ታውቂያለሽ? ኧረ ምንም አይነት ጭቅጭቅ የለበትም ቤቱ። ሁሌም ሰላም ነው። ሁሌም ሰላም ነው። እሺ ስለዚህ ወደ ዋናው ፖይንታችን እንምጣ። እዛ ቤት ላይ ለ8 ዓመት ኖሬያለሁ ብለሽኛል። ሰለሞን ማለት ወንድ ልጃቸውን አንዳንድ ነገሮችን ለማናገር ሞክሬ ነበር። ከዛም አልፎ ተርፎ ደግሞ ነዋሪዎችንም የሰፈሩ ነዋሪዎችንም ለማናገር ሞክሬ ነበር። እዛ ሰፈር ላይ አንድ ትልቅ ችግር እየተፈጠረ እንዳለ፣ ያ ችግር ደግሞ እየተፈጠረ ያለው የእናንተ ቤት አባወራ ጋሽ ተካልኝ ሌሊት ላይ ምንም በማይታወቅ ሁኔታ እራት ተበልቶ ተጠጥቶ ከተጨረሰ በኋላ ወደ መኝታ ክፍላቸው ከገቡ በኋላ ሌሊት ላይ ተነስተው እየወጡ የሰው ቤት ላይ ሊሆን ይችላል የተለያዩ ጫካዎች ላይ እየተገኙ የተለያዩ ችግሮች እየተፈጠረ ነው። ጠይቃት ምንድነው? ዝም ብላችሁ እሷ እኮ የቤት ሰራተኛ ናት። እኛ ባለቤቶቹ አንድ ነገር እንድታውቁ ፈልጋለሁ። እኔ የራሴን መረጃ ሰብስቤ የራሴን ነገር አጣርቼ የምመጣ ሰው ነኝ።
እዚች ጋር ምንም አይነት ጫና እሷ ላይ እንድትፈጥሩ አልፈልግም። እኛ ጫና አልፈጠርንባትም። ስለዚህ አናገርኳችሁ። እናንተ ጥያቄ አበዛ። እናንተን አናገርኳችሁ። ምናምን ጠየካት። አናግሬሻለሁ። ስለኛ ቤተሰብ ነው የጠየቀው። አናግሬሻለሁ። አላናገርኩሽም። አናግሬሃለሁ። አላናገርኩም። ስለዚህ ልጅቷ ምንም አይነት ጫና እንድትፈጥሩባት አልፈልግም። እኛ ጫና አልፈጠርንባትም። ነግረሃለች አይደል? ጥሩ ኑሮ እንደምትኖር እኛ ቤት ግን ስለ ቤተሰባችን ማንነት እኛን ልንነግርህ የምንችለው እንጂ እሷ የምታውቀው ነገር የለም። የምትሰሚኝ ከሆነ ወይም የምታዳምጪኝ ከሆነ አዳምጪኝ። ያለበዛ የቆሙት ሰዎች እያንዳንዳችሁ ነው አንጠልጥለው የሚያስወጧችሁ። ምንድን ነው የሚያንጠለጥሉ? በገዛ ቤታችን። በጣም ጥሩ። በገዛ ቤታችን ቅድም አውርተን ከጨረስን በኋላ ያረኩትን እንድታውቁ ያህል ነው። ቅድም አውርተን በጨረስንበት ሰዓት ላይ አንድ ነገር ነው ያረኩትኝ። የላኩት ሰው ፍርድ ቤት ሄዶ ማዘዣ ደብዳቤ እንድጽፍ ነው ያደረኩት። ችግር የለም። እኛ የሰራነው ወንጀል ስለሌለ የህግ አካል መጣ ምንም መጣ የሚፈጠር ነገር የለም። ያ ማዘዣ ወረቀት ደግሞ ሁለት አይነት ነገር ነው የሚፈቅድልኝ። አንዱ ምንድነው? አንደኛው ቤቱን የምፈተሽ፣ ሁለተኛ ደግሞ ኢንተርቪያችንን ከጨረስን በኋላ እሱን ሁለተኛውን ነግራችሁ ነው። በጣም ጥሩ። መፈተሽ እኮ መብታችሁ። በጣም ጥሩ። ወረቀት ኖራችሁም አልኖራችሁ በጣም እንፈትሻለን ካላችሁ እኛ ነፃ ሰዎች ስለሆነ እናስፈትሻችኋለን። ምንም ነገር የለም። እሱን አውቃለሁ። ዋናው ቤት እየተሰራ እንደሆነና አሁን እዚህ ሰርቪስ ቤቱ ላይ እየኖራችሁ እንደሆነና ዋናው ቤትም ብዙ ዕቃ የቤቱ ብዙ ዕቃ መጋዘን ላይ እንደሆነ አውቃለሁ። መጋዘንም ቢሆን እንሄዳለን። ምን ችግር አለ? በጣም ጥሩ፣ ችግር የለውም። እዛ ጋር ባዶ ቤት ነው። እዛ ጋር እንፈትሸው ነገር የለም። ይህም ጊዜያዊ የምትኖሩበት ሰርቪስ ስለሆነ ምንም አይነት ነገር የለም። በጣም ጥሩ። መጋዘን መሄድ ካለብን ያው የመስሪያ ማቴሪያል እንጂ ሌላ ነገር የለም። መጋዘን ግን ላልከው ተያይዘን መሄድ እንችላለን። በጣም ጥሩ። እኛ ንጹህ ሰዎች ነን። ስለዚህ እኛ እናወራ። ምንም አይነት ነገር እንዳበጠብጭ ምናምን እያልክ አታስፈራራ። ቆይ ምንድነው የሚያደናብራችሁ? ምን የደብቃችሁ ነገር አለ? ምንም የደበቅነው ነገር የለም። ምን አደናብራችሁ? እና ምንድነው የሚያደናብራችሁ? በቃ አሁን ስለ ቤተሰባችን እየጠየቅ ያለው ስለ ቤተሰባችን ደግሞ እና እናንተን የጠየቁትን ጥያቄ ነው እሷን እየጠየቁኝ ያለሁት። አጋዥ ናት እንጂ የእኛን ታሪክ የምታወራ ሴት አይደለችም። የመጣችሁ እኛ ቤት ልታግዘን ነው። አጋዣችን ናት። አጋዣችን ናት። የቤታችን አጋዥ ናት። ስለዚህ ስለኛ ቤተሰብ የምትጠይቃት እሱ ማታ ይወጣል፣ ከዛ እንደዚህ ይገባል፣ እንደዚህ ምን አስጠየቀኛ መለስ ነው። እሷ የምትመልሰው መልስ ምን የሚያስደነግጥሽ ነገር አለ? የሚያስፈራሽ ነገር አለ? ግን ስለኛ ቤተሰብ ገበና የምናውቀው እኛ ነን እንጂ አጋዣችን አይደለችም። እሷ የምትመልሰው መልስ አንቺን ካላስፈራሽ ካላደናበረሽ ለምንድን ነው የምታወሪው? ለምን ዝም አትይም? ቀጥል፣ ጠይቃ፣ ችግር የለብኝም። ግን ለምን እኛ እያለን ለምን እሷ ትጠይቃለች? አንቺንማ እኮ ጠየቅኩሽ፣ የምፈልገውን መልስ አልመልሽልኝም። ካለ ነገር ውጪ መመልስልኝ የለም። በጣም ጥሩ። ምንም አይጠይቃት በጠይቀኝ አልፈልግም። ሰማኛ ምንድነው እሱ? እስቲ በል የምጠይቃትን ጠይቃታለሁ። ከዚህ በኋላ አንድ ነገር እንድታውቁ ልቀበሉሽ። እስካሁን በትህትና ነው ያወራኋችሁ። ከዚህ በኋላ ምንም አይነት ነገር ከሁለታችሁ መስማት አልፈልግም። አንቺም ማለት መርማሪ ጋዜጠኛ አታስፈራራ። ለማክበር እየሞከርኩኝ ነው። አንድ ትልቅ ሴት ነሽ፣ የሶስት ልጆች እናት ነሽ ብዬ ነው እስካሁን የታገስኩሽ። ወንጀለኛ እንኳን ሰው ቢኖር በህግ ይጠየቃል እንጂ ማስፈራራት አይቻልም። በጣም ጥሩ። አንተም ብትሆን ምን ታረጋት ነው? ከወንድሜ ላይ ወረድ በል። ወንድሜን ተወው። ወንድሜ ማለት ልጄ ነው። ስራዬን ልስራበት። ስራ መስራት መብት ነው። ግን ጥያቄ ደስ የማይል ነገር ነው። እኛ ባለቤቶች እያለን የኔን አጋዥ የምትጠይቃት ጥያቄ ምንድን ነው? አንቺ ጠየቅኩሽ፣ ትክክለኛ መልስ ልትሰጪኝ አልቻልሽም። ምክንያቱም ደግሞ ከደቂቆች በኋላ የምናየው ይሆናል። በጣም ጥሩ። ይቀጥል እስቲ። ያው አሁን እዚህ ጋር ስላወሩ ስላላወሩ ምናምን ነገር ምንም አይነት ነገር እንድትሳቀቂ አልፈልግም። አንድ ነገር ደግሞ ልንገርሽ፣ እዚህ ቤት አውርተን ስንጨርስ እዚህ ቤት ላይ ከዚህ በኋላ አትኖሪም። ራሱን የቻለ ነገር አዘጋጅተንልሻል። ነገርኩ አይደለ? እዚህ መናገር ያስፈልጋል። በጣም እያንዳንዱ ነገር ምንድን ነው የነገርሽ? ደግሞ ነገርኩ ዝም በል አንተ። ትሰማኛለህ? መልስ መመለስ አይጠበቅብሽም። ዝም በይ አንቺ። ለሱ መልስ መመለስ አይጠበቅብሽም። አንተ ደግሞ ዝም በል። አርፈህ ተቀምጠህ የምታወው ከሆነ አርፈህ ትቀመጣለህ። ሌላ ችግር ከፈለክ ችግር ነው የምሰጥህ። ከልጄ ላይ አሁን ወረደ። እሱ ወንድሜ ብቻ ሳይሆን ያሳደግኩት። በጣም ጥሩ። ስለዚህ ልጅሽን ያዥልኝ። ምን ትክክለኛ ነገር ነው የተናገረው? እስቲ እንደነገርኩሽ ነው። አንድ እንድታውቂ የምፈልገው ነገር ከዚህ በኋላ እዚህ ቤት ላይ አትቀጥይም። ከዚህ በኋላ እዚህ ቤት አትሰሪም። የኛ ሰዎች የኛ አካላቶች የሚያስፈልግሽ ነገር በሙሉ ነው የሚያደርጉልሽ። ከዚህ የተሻለ ኑሮ እንድትኖሪ፣ ከዚህ የተሻለ ስራ እንድትሰሪ፣ እንዳልሽኝም ደግሞ ሙያ ላይ እማራለሁ ብለሻል። በምትማሪ ሙያ የኛ ክሩ አባላቶች የራሱን የሆነ ነገር ይመደብልሻል። የራሱን የሆነ ስራ እንድትሰሪ ትደረጊያለሽ። ምንም የሚያሳስብሽ ነገር የለም። እስቲ እንደው አሁን ስለ ዋናው ነገር ነው ማውራት የምፈልገው። ምንድን ነው የሚፈጠረው? ሌሊት ላይ እየተፈጠረ ያለ የሚባለው ነገር እንደሰማሁት ከሆነ ይተኛሉ። አትደናበሪ። ምንም የሚያደናብርሽ ነገር የለም። እዛ ቤት ላይ ለረጅም ጊዜ እኖራለሁ። በምኖርበት ሰዓት ላይ ሌሊት ላይ አንዳንድ የሚያጋጥሙ ነገሮች አሉ። በነገራችን ላይ አንቺ ብቻ ሳይሆን ውጭ ቆሞ የሚጠብቁን ሰፈርተኛ አገር ናቸው ያሉት።
የቆሙት ደግሞ ለምስክርነትና ለምስክርነት ብቻ ነው እንድታውቁት የምፈልገው። ከ10 ሰው በላይ ውጪ ተቀምጦ እየጠበቀ ነው። መረጃውን ለመውሰድ ያክል ነው። በጣም ጥሩ። እስቲ ንገሪኝ፣ ምንድን ነው የተፈጠረ ያለው? ምንድን ነው ያየሽው? አትፍሪ። ምንም አይነት የሚያስፈራሽ ነገር የለም። ካልፈለክ አስወጣቸዋለሁ። ያየሽው ነገር ካለ ተናገሪ። ምን አሳቀቀሽ? ተናገሪ፣ ንገሪው። እኛ ምንም የለብንም፣ ምንም ጉድ የለብንም። ንገሪው። ሌሊት ተኝተሽ ባለሽበት ሰዓት ላይ ምንድን ነው ተፈጥሮ ወተሽ ያየሽው? አይ ማታ እኔ ነበርኩኝ ቤቶቹን እድሳት ከመደረጉ በፊት በሮቹን ሁሉንም መኝታ ቤቱን፣ የውጭውንም፣ የውስጡንም፣ የሳሎን ሁሉንም መዘጋጋው እኔ ነኝ። ግን ከተኛው በኋላ ተናገሪ። አትፍሪ፣ ተናገሪ። አትፍሪ፣ ተናገሪ። ምንድን ነው ያየሽው ከተኛሽ በኋላ? ድምፅ ሰማ ነበረ። እሺ። ከዛ በቃ ጋሽዬ ተነስቶ ሄዷል ብዬ ነበር። እሺ። የሆነ ሰዓት ላይ ተነስቼ ሳይ እሱ ጋሽዬን ከቤት ሲያስወጣ አየሁት። በሩን ከፍተው። ማነው ሲያስወጣ ያየሽው? የወንድሜን ስም አታጥፊ። ማነው ሲያስወጣ ያየሽው? ምን ብሎ ሊሸኘው ሊሆን ይችላል ይዞት የወጣው። አንቺ የቆለፍሽውን በር ተነስቶ ከፍቶ ይዟቸው ሊሸኘው ሊሆን ይችላል። በጣም ጥሩ። ይዟቸው በሚወጣበት ሰዓት ላይ ጋሽዬ እንደው ራሳቸውን ያውቃሉ? በስነ ስርዓት ይራመዳሉ? ምንድን ነበር የነበረው? አይ ከዛ በፊት እትዬ ሁልጊዜ ምግብ እራት ማታሰራኝ ለሱ መድኃኒት እንድትሰጠው ነው። የምን መድኃኒት ነው የምታወሪው? ስለምን መድኃኒት ነው የምታወሪው አንቺ? ይዛው በምትወጣበት ሰዓት ላይ ራሱን አያውቅም። ስለምን መድኃኒት ነው የምታወሪው? አርፈህ ተቀመጥ። ሰማኛለህ? ምንም አይነት ነገር እንዳትነካት። ጫፏን እንዳትነካት። ጫፏን እንዳትነካት። አንተ ዝም በል ልጄ። መናገር ያለብን በጣም ጥሩ። ሰላም ውጣ እንጂ ሰው አታስፈራ። ምን ነው እናንተ ይዘው የምትወጣ ሰውዬው? ስለምን መድኃኒት ነው የምታወሪው? ሌሊት ላይ ሰውዬውም ስለምን ይዞ መውጣት ነው የምታወሪው? ሌሊት ላይ ሰውዬውም ምን ሊሰራ ነው ይዘው የምትወጣው? ለስራ ነው የምንወጣው። ሌላ ስለምን እንደምን እንወጣለን? የዛን ጊዜ እሷም ታግዘው ነበር አልፎ አልፎ ጎንና ጎን ይዘው። እንዳትንቀሳቀሽ፣ ንቅንቅ እንዳትል። አንቺ ምንድነው ያልሻለሽ? አንቺ ጉደኛ። የቤታችን ሰላይ ነበርሽ። ቤታችን ቁጥርሽ ማን ይላከሽ? ማን ይላከሽ? ምን ስናረግ ነው ያየሽው? የጋሽዬን ሀብት እንደሚፈልጉ በስልክ ሲያወሩ ሰምቻቸዋለሁ። እኔ እና እሱ ነን ያወራ ነው። የልጆች አባት ባሌ እኮ ነው፣ የልጅነት ባሌ ነው። እንዴት ነው እሱን ሀብት የምፈልገው? ምን ያህል እርግጠኛ ታውቂያለሽ? ጫፏን እንዳትነካት። አይዙራው የባሌ ንብረት የኔ አይደለ? እኔስ የሰማ ዞር ጉዳይ አለብኝ። ሰውየውን ሆን ብላችሁ ድራግ እያረጋችሁ እያደነዘዛችሁት አውጥታችሁ ጫካ የምጥሉት እናንተ ናችሁ። ተልኳለሽ ማለት ነው። የሆነ ሰው ነው የላከሽ ቤቴን እንድበጠብጪ፣ ሰላሜን እንድትነሺ። ልጅቷን ተያት። እኔ ምን አደረኳት? እኔ ምንም ያረኳት ነገር የለም። እንገናኛለን። እኔና አንቺ የሚያስፈልጋትን ነገር አድርጉላት። እንዴ ምንድነው አላማችሁ? ምንድነው አላማችሁ? በነገራችን ላይ ጭራሽ መድኃኒት እየሰጠች ይዞ እየወጣ ምናምን ማለት ስማችሁ ማጥፋት ጀመረች። ሰምኛላችሁ። በነገራችን ላይ የእሷን ምስካሪ እንድትሰሙ ነው እንጂ እዚህ ስልክ ላይ የማሳያችሁ ቪዲዮ እናንተ ቤት ላይ ምንም አይነት ካሜራ የለም አውቃለሁ። ነገር ግን ሰፈራችሁ ላይ አንድ ግለሰብ የራሱ የሆነ የግል ካሜራ አለው፣ የውጭ በሩ ላይ የተደበቀ። ስለዚህ ማን ናቸው እነዚህ ሁለት? ጋሽ ተካልኝን ለሁለት ተሸክሞ መኪና ውስጥ እያስገባ ያለው ሁለታችሁ አይደላችሁ? ታዲያ ይሄ ምን ሆኗል? ታሟል። እዚህ ጋር ይዘናው ብንወጣስ ልንሸኛው እንዴ? ይዛችሁት ወጣችኋል። ራሱን አያውቅም። ደግፋችሁ ነው ይዛችሁት ይወጣችሁ ያላችሁ። ራሱን አለማወቁን እዚህ ጋር በምን አየህ አንተ? ምንድነው የሚያሳየው እዚህ ጋር ቪዲዮ? እሺ ታሞ ነው። ቀረጸንም ታሞ ነው። እናስጠይቀዋለን። ታሞ ነው አይደል? ያለኛ ፍቃድ ቪዲዮ የሚቀርጸው ታሞ ነው አይደል? እንዴ? እሺ ይሄኛውስ ተመለሳችሁ መጣችሁ ሁለታችሁ ወደ ቤት ስትገቡ ያለበት ቪዲዮ የጠላችሁት ነው የመጣችሁት። ሰውየው ምን አውቃለሁ እንዴ ኬት እንደሚያመጣው የጠላችሁት ነው የመጣችሁት። ይሄ ፎቶሾፕ ቢሆንስ? ከኋላ ያሉት የህግ አካላቶች ናቸው። የህግ አካል ከኋላ የሆነው ፌክ የሆነ ቪዲዮ አላሳየም። ነገር ነው እየተናገርን ያለ ነው። ምንም አዲስ ነገር የተፈጠረ የለም አልኩ። ሸኝተ ነው ብንመጣስ? እሺ እኔ እና እሱ ተመለሰን። ሸኝተ ነው ብንመጣስ? ይወጣል አልኩ። ወደ ስራ ነው የሚወጣው አልኩ። ለሁለት ሸኝታችሁ ተመለሳችሁ። ምን ችግር አለ? ብንሸኘውስ? እሺ ሁሌ ነው የምትሸኙት እንደዛ? ምን ችግር አለ? ሁሌ አልሸኘውም። ለምን ያለው እኔ ለሊት እሱ ሲወጣ አላየውም። ሊታጠብ
ለሆነ ጉዳይ ምናምን ሊሆን ይችላል የሚነሳው። ከዛ እኔ ትንሽ ቆይቼ ተነስቼ ምግብ ምናምን ሰራለታለሁ። ከልጄ ጋር ግን ወንድሜ ነው ግን ልጄ ነው የምልህ እኔ ስላሳደግኩ ከሱ ጋር ግን በጣም የተቀራረቡ ናቸው። ከኔ በላይ ምስጥረኛሞች ቅርርብ ያላቸው ምናምን ናቸው እና ብዙ ስራ ይሰራሉ። ለስራስ ቢሆን ከሱ ጋር የሚወጡት እንዴ ምን ማለት ነው? ውድ ቤተሰቦች እንግዲህ ያው የውጭ ሰው ወሬ ሰማ፣ ከዛ ደግሞ የአጋዤን ወሬ ሰማ፣ ከዛ ሌላ ነገር እያንዳንዱ ማስረጃ አንድን ወንጀለኛ አሁን እኮ ብዙ ፎቶሾፕ ይሰራል፣ ብዙ ኤዲት ተደርጎ የሚወጡ ነገሮች አሉ። በብዙ ነገር የሰው ስም ማጥፋት ይቻላል። እና ይሄ እና ደግሞ ተያይዘን ብንወጣስ ቤተሰብ አይደል እንዴ? ደጋግፈነው ብንወጣስ ወይ አሞት ሊሆን ይችላል ወይ ያወራ ነው ምናምን ተያይዘን ሊሆን ይችላል እንዴ? አንተ በአንድ ሳይድ ብቻ ለምን ትሄዳለህ? በሳምንት 3 ቀን ሌሊት ላይ ለሁለት ተሸክማችሁ ስታስገቡት መኪና ላይ ያለ። ስለዚህ በሳምንቱ 3 ቀን ልትሸኙት ነው ይዛችሁ ወጣች ሰውየው። ሌላ ምን አለው ታዲያ? እሱ አብሮት ነው የሚሰራው ለስራ ነው። እኔ ግን ያወራሁት አብሮ ይወጣችላል። ሌሊት 7 ሰዓት ላይ ወጣችሁ 9 ሰዓት ላይ የተመለሳችሁት ስራ ደርሳችሁት ነው ሰውየው። ስራ እኮ ቀን ብቻ አይሰራም። እሺ ሌሊትም ይሰራል። ከ7 ሰዓት እስከ 9 ሰዓት። ከባድ መኪናዎች እኮ ሌሊት ነው የሚገቡት እኮ ከ2 ሰዓት በኋላ ነው ተፈቅዶላቸው መንገድ ሊዘጋጋ ይችላል። የከባዱን ስራ ነዳጅ ጠፍቶ ነዳጅ እስከሚሞላ ወረፋ ሊያዝ ይችላል። ብዙ ነገር አለ። እቃ እስኪራገፍ ድረስ አለ። እሺ በዚህ ሰዓት ጋሽ ተካልኝ ከከባድ መኪና ጋር የሚገናኝ ስራ ምንም አይነት ስራ እየሰራ እንዳልሆነ አውቃለሁ። እሱ ባይሰራ ሰራተኞቹ የሚሸጠው መኪና ምናምን ይዘው ሲገቡ እነሱን ቼክ ለማድረግ አንወጣም? እሺ ነዳጅስ መኪና ነዳጅ የለም ምናምን ተብሎ ልናይ ልጆቹ ሰራተኞቹም እኮ ልጆቻችን ናቸው። እነሱንስ ለማየት አንወጣም? ተያይዘን ብቻውን ሁሌኛ እሱን መጣል አለብን እንዴ? ስለዚህ እሱን እዛ ታስቀምጡትና እሱን እዛ ታስቀምጡትና ሰራተኞቹ ካሉ ጥለናቸው እኔ ደግሞ ለልጆቹ ጋር እመጣለሁ። እሱም ደግሞ የሚወስደው ነገር የሚፈልገው ነገር ሊኖር ይችላል። እሺ አሁን ደግሞ ቀጣይ ማሳየሽ ቪዲዮን ደግሞ እስቲ ምን አይነት መልስ እንደምልልሽልኝ አያዋለሁ። እሺ ስለዚህኛው ቪዲዮ ደግሞ መልስ ስጡኝ። ከእናንተ ቤት አውጥታችሁ ወስዳችሁ ወደ ጎረቤት ግቢ ስታስገቡት የሚያሳየው ቪዲዮ ነው። ለዚህስ ምንድነው መልስሽ? ከሌሊቱ 8 ሰዓት ላይ መልሳለሽ ለዚህ? ለሁሉም ነገር መልሳለሽ። ይሄ ደግሞ ምንድነው? ሌሊት 8 ሰዓት ላይ ጎረቤት ላይ ሰውየው ጓደኛው ነው እና ደወለለትና ና አለ። ቃል ሲል ጤነኛ አይደለሽም እንዴ? ምንድነው ጤነኛ አይደለሽም? ጤነኛ ተቀመጥኩት ጤነኛ ሆኜ ስላየህ መሰለኝ። ጤነኛ ያልሆነ ሰውማ እንደዚህ ቁጭ ብሎ ያወራ። ውድ ቤተሰቦች እንግዲህ ያው አንዳንዴ ድርቅ ከሚል ወንጀለኛ ጋር መጨቃጨቁ ወይ ምን ማለቱ ምንም የሚለውጠው ምንም እንትን የሚለው ነገር የለምና አንድ እንድታውቁት የምፈልገው ነገር ቤተሰቦች እያንዳንዱ ነገር በማስረጃ እንዳለ ኢቭን ከኋላ የህግ አካላቶች እየለመኑኝ ነው። ስራችንን እንስራበት፣ ከስራችን እንውጣለን፣ ሄዳ መደረግ ያለበትን መቀጣት ያለበትን ቅጣት ወይም ደግሞ ውሳኔ ትውሰድ እያሉኝ በትዕግስት እየጠበቅኩ ያለሁት የእሷ ጉዳይ አብቅቶለታል። ሌላኛውን ተጨማሪ ኬዝ ሌላኛውን ተጨማሪ መረጃ ልንገራችሁና ፕሮግራሚን ምዘግ ይሆናል። በሰዓቱ ሶስቱ መኪኖች ተገልብጠው ጉዳት ደርሶባቸዋል ምናምን ያልከኛ ግን በሰዓቱ ሌላኛው እጄ ላይ የሚያሳየው መረጃ እነዛ ሶስቱ መኪኖች ምንም አይነት አደጋ እንዳልደረሰባቸውና ወደ ገበያው ገብተው እንደተሸጡ የእያንዳንዳቸው እና ታዲያ የተሰባበሩት መኪናዎች እዛ የወደቁት ኬት መታው ነው የእያንዳንዳቸው ቦሎ እና ማስረጃ ደረሰኛቸው እዚህ ላይ ያሳያል። እነዚህማ ቀድሞ የገቡ መኪኖች ናቸው። ከዛ በኋላ የመጡ መኪኖች ናቸው። እነዚህ ኦርደር የተደረጉት 3 መኪኖች ናቸው። 40 መኪኖች። በምን ታውቃለህ አንተ? በምን እርግጠኛ ነህ? ይሄ ማስረጃ ይመጣልኝ ደግሞ እሱ እኮ ነው ከባለቤት ጋር የሚሰራው የሚያውቀው ልኩን ነገር እኮ እሱ ነው። ይሄንን ማስረጃ የወሰድኩት ካስጫናችሁት ከዱባይ ከምትልኩበት ካምፓኒ ነው። እኛ ከዱባይ እናስገባ ምን ማረጋገጫ አለ? ሌላ ነጋዴ ቢሆን። እንግዲህ ቤተሰቦች እስካሁን ያለውን ነገር ሰምተናል። አንዳንዴ ድርቅ ብሎ ከሚጨቃጨቅ ምንም ብሎ ከሚነታረክ ሰው ጋር በቃ ጨርሰናል። ወዴትም የሚሄድበት የለም። ማዘዣ ይዘው ነው የመጡት። እሱ ምንም በማያውቀው ለምን እንዴ? ከልጆቼ እኩል እኮ ነው። ኦኬ አሁን አንቺ ወንጀልሽን አውቀሻል። አሁን ደግሞ የእሱ ወንጀል የለበትም ነው። እኔ የምቀጣው ቅጣት ካለ እቀጣለሁ። በጣም ጥሩ ጨርሰናል። እኔ እኮ ጥፋተኛ ነኝ። በቃ አልቋል እኮ ጨርሰናል። በቃ ምንም የምናወራው ነገር የለም። ውድ ቤተሰቦች እንግዲህ ያው በጣም ይቅርታ፣ ያው ትንሽ ጭቅጭቅ ንትርክ ነገር ነበረው። በጣም በሚገርማችሁና በሚያሳዝን ሁኔታ ሆን ተብሎ የወደሙት ንብረቶች ከስራ ላይ ከሰሩ ተብሎ የነበሩ ንብረቶች
ከ40 በላይ መኪኖች ምንም አይነት ጉዳት እንዳልደረሰባቸው፣ ነገር ግን በእነሱ ተመሳሳይ መኪኖች ጅቡቲ ላይ እቃ በሚራገብ ሰዓት ላይ ጉዳት የደረሰባቸው መኪኖች በመሰብሰብ የእነሱን የመኪና መረጃ በመውሰድ ያንተ መኪኖች እነዚህ ናቸው የተገለበጡት በማለት የተሳሳተ ሰነድ በማዘጋጀት ሙሉን ንብረት ኦልሞስት ወደ 40 ምናምን መኪና የሚሆነውን ንብረት በራሱ ስም አድርጎ አዲስ አበባ ገብተው እንደተሸጡ እኔ እያንዳንዱ ነገር ከማስረጃ ጋር ነው የማወራው። ሆን ተብሎ አንድ ወንድምና እህት ይህንን መረጃ በመተባበር የሰውየውን ሀብት በመመዝበር እንግዲህ እያንዳንዱ መረጃ እጃችን ላይ ያስገብተናል። ከዚህ በኋላ ምንም የምንናገረው የምንጨቃጨቀው ነገር የለም። ተነሱ። ከየት ያመጣችሁት መረጃና ማስረጃ ነው? ቆይ ወዴት ነው የምንሄደው? ከቤታችን ናውጣ። ምንድነው ልቀቀኝ። ተነስ ናውጣ። ልጄን ተወው። እየገረፉ ከሚያስወጡ ለምን መገረፍ? ምን ስላጠፋ ነው እንዴ? ተነስ። እነሱ ከሚያስወጡ ራስህ ብትወጣ ነው የሚሻለው። ነጭ ውጪ